ከአውሮፓ ኢንተርናሽናል ብሬክ በኋላ የእንግሊዝ ፕሪሚየር ሊግ ዛሬ ሲመለስ 8 ሰዓት ተኩል ላይ ኖቲንግሃም ፎረስትን ከቼልሲ የሚያገናኘው ጨዋታ ይጠበቃል። ምሽት 11 ሰዓት ላይ ብራይተን ከኒውካስል፣ ማንቸስተር ሲቲ ከኤቨርተን እንዲሁም ምሽት 1 ሰዓት ተኩል ላይ ፉላምን ከአርሰናል የሚያገናኘው ጨዋታ በጉጉት ይጠበቃል። የሰማያዊዎቹ የፊት መስመር ተጫዋች አሌሃንድሮ ጋርናቾ ቡድናቸው በማንቸስተር ዩናይትድ ጨዋታ ቀይ ካርድ እንደጎዳው ተናገረ። በቀይ ካርድ ምክንያት የተወሰኑ መጥፎ ድሎች ቢገጥሙንም በሊጉ ጥሩ ደረጃ ላይ እንገኛለን ሲል አሌሃንድሮ ጋርናቾ ተናግሯል። አክለውም ለምሳሌ የብራይተንን ጨዋታ ማሸነፍ ይገባል ነበር ሲል ተናግሯል። በማንቸስተር ዩናይትድ ጨዋታ ስለተሸነፉ ሁኔታ ያነሳው አሌሃንድሮ ጋርናቾ ከዩናይትድ ጋር 11 ለ11 ብንሆን ኖሮ አሸንፋቸዋል ነበር ሲል አስተያየቱን ሰጥቷል። ዛሬ በምሳ ሰዓት ላይ ጨዋታውን የሚያደርገው ቼልሲ ሞሴስ ካይሴዶን አይጠቀምም። ቼልሲ ከ2023 በኋላ ለመጀመሪያ ጊዜ ሞሴስ ካይሴዶን በቋሚ አሰላለፍ ሳያካትት የሊግ ጨዋታውን ያደርጋል። ሞሴስ ካይሴዶ ቼልሲን ከተቀላቀለ ወዲህ ክለቡ ያለ እሱ ያደረጋቸውን የሊግ ጨዋታ ማሸነፍ አልቻለም። ሰማያዊዎቹ ያለ ካይሴዶ ያደረጓቸውን ያለፉት 5 ጨዋታዎች ማሸነፍ አልቻሉም። በ3ቱ ሲሸነፉ በ2ቱ አቻ ወጥተዋል። በሌላ በኩል ሬስ ጄምስ ዛሬ ለቼልሲ በሁሉም ውድድሮች 200ኛ ጨዋታውን ያደርጋል። ሊቨርፑል በክሪስታል ፓላስ 2-1 በተሸነፈበት ጨዋታ አሌክሳንደር አይዛክ ቲሮ የወጣበትን ሁኔታ ይፋ አድርጓል። ሊቨርፑል በክሪስታል ፓላስ 1-0 እየተመራ በነበረበት የመጨረሻ ደቂቃ አሌክሳንደር አይዛክ ተቀይሮ መውጣቱ ይታወሳል። ሊቨርፑል 2-1 በተሸነፈበት ጨዋታ አይዛክ 84ኛው ደቂቃ ላይ በሪዮ ንግሁማ ተቀይሮ መውጣቱ ይታወሳል። በወቅቱ አሌክሳንደር አይዛክ ተቀይሮ የወጣው ሰው ሰራሽ አስተውሎት ወይም ኤአይ ማስጠንቀቂያ ሰጥቶ መሆኑን ተናግረዋል። የሊቨርፑል አሰልጣኝ አባላት ኤአይን ተጠቅመው አይዛክ በመጨረሻ ደቂቃ ሊጎዳ እንደሚችል ማስጠንቀቂያ እንዳደረሳቸው ተገልጿል። በዚህም ምክንያት ሊቨርፑል ቢመራም አሌክሳንደር አይዛክ ተቀይሮ መውጣቱን ዴይሊ ሜል ዘግቧል። ዌስትሃም ዩናይትድ የማንቸስተር ዩናይትዱን ተጫዋች ጆሹዋ ዚርክዚን ማስፈረም ፍላጎት እንዳላቸው ተገለጸ። በክለቡ ለቦታው እየተፋለመ የሚገኘው ጆሹዋ ዚርክዚ ብዙ የጣሊያን ክለቦች ሊያስፈርሙት እንደሚፈልጉ ተናግሯል። ተጫዋቹ በማንቸስተር ዩናይትድ እየተሰጠ የሚገኘው የጨዋታ ጊዜ የማይሻሻል ከሆነ በጥር ሊለቅ እንደሚችል ተናግሯል። በሌላ ዜና በውሰት በባርሴሎና እየተጫወተ የሚገኘው ማርከስ ራሽፎርድ በክለቡ መቀጠል እንደሚፈልግ ተገለጸ። ማርከስ ራሽፎርድ በቀጣይ በባርሴሎና ለመቆየት ደሞዙን ለማስተካከል ፈቃደኛ እንደሆነ ተነገረ። ዘገባው የፋብሪዚዮ ሮማኖ ነው። እስከ መጨረሻው መሪ ሆነን መቀጠል እንችላለን አለ ማይክል አርቴታ። ዛሬ ከባድ ቦታ እንሄዳለን የሚለው ማይክል አርቴታ ቡድናቸው መሪ ሆኖ የውድድሩ ዘመኑን ማጠናቀቅ እንደሚችል ገልጿል። የውድድር ዓመቱን እስከሚጠናቀቅ ሊጉ መሪ መሆን እንችላለን ያሉት ማይክል አርቴታ ጨዋታዎችን ማሸነፍ ከቀጠልን እንደዛ እንደሚሆን እርግጠኛ ነኝ ብለዋል። ፉላም በደንብ የሰለጠነ ቡድን ነው፣ በጣም ከባድ መሆኑን የሆነ ቦታ እንደምንሄድ እናውቃለን ያለው ማይክል አርቴታ በፉክክር ውስጥ የሊጉ መሪ መሆን ወይስ የሊጉን መሪ መከተል ይመርጣሉ ተብለው የተጠየቁት አርቴታ ምርጫዬ ሁሉንም ጨዋታዎች ማሸነፍ ነው ብለው መልሰዋል። እኛ ማድረግ የምንችለው ጥሩ ጨዋታ መጫወትና ማሸነፍ ነው፣ ስለዚህ ነገር ማውራት ገና ነው ሲሉ ማይክል አርቴታም ተናግረዋል። የቱንም ጨዋታ ማሸነፍ እንችላለን አለ ሩበን አሞሪም። ግዴታ ማሸነፍ ያለብን ጨዋታ ነው የሚሉት ሩበን አሞሪም ቡድናቸው ሊቨርፑልን ለማሸነፍ ወደ ሜዳ እንደሚገባ ተናግረዋል። የቱንም ጨዋታ ማሸነፍ እንችላለን ያሉት አሰልጣኝ ሩበን አሞሪም ሊቨርፑልን እንደምናሸንፍ ካመንን በቀላሉ እናሸንፋለን ብለዋል። አያይዘውም የተሻለ እየተጫወትን እንደሆነ አውቃለሁ፣ በሁለቱም ሳጥኖቹ ውስጥ የተሻለን መሆን አለብን ሲሉ ተናግረዋል። ባለፈው ዓመት አንፊልድ ላይ አቻ ስለተለያዩበት ጨዋታ ያነሱት ሩበን አሞሪም በጨዋታው በኋላ አዝኜ ነበር፣ ምክንያቱም የተሻለን ነበርን፣ የቱንም ቡድን መፎካከር እንደምንችል ለዓለም አሳይተናል ብለዋል። ራትክሊፍ 3 ዓመት እንደሰጡኝ ደጋግመው ነግረውኛል፣ ነገር ግን እግር ኳስ በዚህ መንገድ አይመራም፣ እንደማይመራ አውቃለሁ። በጣም አስፈላጊው ነገር ቀጣዩን ጨዋታ ማሸነፍ ነው
ብለው ሩበን አሞሪም አስተያየታቸውን ሰጥተዋል። መጨረሻም የማንቸስተር ሲቲ አማካይ ሮደሪ በዛሬው የኤቨርተን ጨዋታ እንደማይሰለፍ አሰልጣኝ ፔፕ ጋርዲዮላ አረጋግጠዋል። ሮደሪ ለዛሬው ጨዋታ ዝግጁ አይደለም፣ መቼ ብቁ እንደሚሆን አላውቅም ሲሉ ፔፕ ጋርዲዮላም ተናግረዋል። በሌላ በኩል ኡመር መርሙሽ እና አይታን ኑሪ ልምምድ መስራታቸውን የገለጹት ፔፕ ጋርዲዮላ የተሻሻሉ ነው፣ ወደ ሜዳ ለመመለስ ተቃርበዋል ብለዋል። ማቴዎ ኮቫቺች በበኩሉ ለጨዋታው ዝግጁ መሆኑን አሰልጣኝ ፔፕ ጋርዲዮላ ጠቁመዋል። ወደ ቻናላችን ተከታታዮች የዛሬ እንግሊዝ ፕሪሚየር ሊግ ጨዋታ በተለይ አርሰናል ከፉልሃም የሚያደርጉትን ማን ያሸንፋል ብላችሁ ትገምታላችሁ? ግምታችሁን በኮሜንት ሴክሽን አጋሩን። ቻናላችንን ሰብስክራይብ እንዲሁም ቪዲዮአችንን ላይክ በማድረግ ቤተሰብ ይሁኑ። ለምትደግፉት ክለብ መልካም እድል ከወዲሁ እየተመኘው ተለያችሁ። ሰላም